ምንድነው? ምን እንደሆነ ነው የማላየሁት። ክፈተውና አፈርኩና ቆይ ምንም ታስጨንቂ ማርቲ። ለምን አንቺ አከፍቹም? ክፈቹም ይሻላል። አዎ ጥሩ። አይዞሽ እኔ ያለሁልሽ። አሁን እኮ ሁሉም ነገር አብቅቷል። ምን ታደርግልኛለህ? እዚህ ዙሬ ነው ስሰራ የነበረው። ለዚህ የምትናገሩ ለሷ ለመከላከል ነው አይደል? ቆይ ልጅ ግን እኔ ማላውቀው ነገር ምንድን ያስነካቻል? ዳጣ ጥሩ ልጅ ስለሆነች ወዳታለሁ። ምን ነው ጥሩ? ንገሪኝ እስኪ። መልኳ ነው ወይስ ምኗ ነው? እስኪ ንገሪኝ። አይ ለሰው ጥሩ ታስባለች እና እኔ ጥሩ አላስብም። ለሰው ክፉ አትመኝሽ። አንተማ ምን ልትል ትችላለህ? ግን ደግሞ በቃ ማስቀራት አልችልም። ይኸውልሽ ፈጣሪ ልጆቹን ከክፉ ነገር ይጠብቃል። ፈጣሪ ሁሉንም ከክፉ ነገር ያድናቸዋል። ለሁሉም ነገር ጊዜ ያለው። ይኸውልሽ ሰዎችን ችግር ውስጥ ለመክተት ስትሞክሪ ዞረሽ ችግር ውስጥ የምትወድቀው አንቺ ነሽ። አትወጣም። ለምንድን ነው የማትወጣው? ይህንን ብቻ ነው የምልሽ። ማርታ ዛሬ አቶ ደረጀን እንግዲህ አፋጣ ይዘዋለች። ለዘመናት የነበረው ጥያቄዋ ነገሮችን ላለመቀበል ስታደርግ የነበረው ትግል በመጨረሻ እንግዲህ ዛሬ ፈንድቶ ወጥቷል ማለት ነው። ቤተሰቦቻችን ለዚህም እንግዲህ ምክንያት ነው ይሄ ነገር የሆነው። እሱም እንግዲህ በባለፈው ወይዘሮ ማርታ ማለት መጠራጠር በጭራሽ አትፈልግም። ባሏን በጣም ነው የምታምነው፣ በጣም ትወደዋለች፣ በጣም ታከብረዋለች። ልክ ከቃል በላይ በተግባር ህይወትን የምትኖር ሴት ነች ወይዘሮ ማርታና እንግዲህ በመጨረሻ አቶ ደረጀን የሚታወቀው ባለፈው ብዙ ነገሮች እያስጨነቁት ነበረ። ጭንቀቱ በጭንቀት ላይ እየበረታ በቃ ከአቅሙ በላይ እስኪሆንበት ድረስ ከቁጥጥር ውጭ ሆኖ እንግዲህ ሌትም ይቃዣል፣ ቀንም ይቃዣል። በቃ በጣም ግራ አጋብቷት ነበረ። በተለይ ባለፈው እንግዲህ ታይቶ ሲቃዥ በነበረበት ሰዓት ላይ ሰላምታይ በቃ ሰላምታይ አታደርጊውም እያለ እየተቀባጀረ ነበረ እና ወይዘሮ ማርታ ደግሞ በቃ ምንድን ነው እያለች እንግዲህ ማርቲ በቃ በድዬሻለሁ፣ ማርቲ ይቅርበኝ፣ ማርቲ ሰው አታደርጊኝም እኮ የሚል ነገር ነበር እና ቆይ ዳሬ ምንድን ነው ያክል ምንድን ነው ያሁንከው ስትለው እንዴታይ በቃ ምንም አልተፈጠረም፣ አንቺ ከኔ ተለያይተሽ ብቻሽን ሆነሽ የመኖር እቅዷልሽ፣ አላማዋልሽ፣ አቅሟልሽ ሲላት ነበርና እንዴ ደሬ ኧረ ምንድነው እዚህ ድረስ የሚያደርስ ነገር? የተፈጠረውን ነገር ለምን ነግረኸኝ ሁሉም ነገር አንፈታውም? ምንድነው የማይፈታ ነገር የተፈጠረው? ኧረ ደሬ እባክህ አታስጨንቀኝ እያለች በተደጋጋሚ እሱም ጥያቄ የጠየቀችው ነበረ። ግን አቶ ደረጀ እንግዲህ እንደሚታሰቡ በቃ ለእሷ ሊናገር ሲያስብ ወይም ደግሞ ለማርታ ይሄ ነገር ተፈጥሯል፣ እንደዚህ አድርጌያለሁ፣ በላይሽ ላይ እንደዚህ አድርጌያለሁ ወይም ደግሞ በድዬሻለሁ ብሎ ለመናገር በጣም ነበር እያስጨነቀው የነበረው። ምክንያቱም እሱን ነገር ለመናገር ሲያስብ ፊት ለፊቱ የሚመጣለት ወይም ደግሞ አእምሮ የሚስለው ነገር ልክ ማርታ በጣም ቅይሬር ብላ እሱን የሆነ በቃ እርምጃ ስትወስድበት በቃ ከአቅሟ በላይ ከቁጥጥሯ ውጭ በሆነ ስሜት እሱንም በቃ ለመግደል ስታስብ እሷም ራሷ ልታጠፋ ስትሞክር በቃ ልክ እንደዚህ አይነት ቅጽበቶች ናቸው አእምሮ የሚመላለሱበት እና እንግዲህ በዛን አጋጣሚ አቶ ደረጀም እንግዲህ ይሄ ነገር ሲመጣበት በቃ ይሄን ነገር ማድረግ የለብኝም፣ በቃ አንዳንድ ነገሮች ተደብቀው መቅረት አለባቸው። ምክንያቱም ይሄ ነገር ይፋ ይወጣለታ በቃ የኔም የህይወቴም የልጆችም በቃ ሁሉ ነገር ነው፣ ቤተሰቤም ሁሉ ነገር ብትንትን የሚወጣው። ስለዚህ ታዲያ ይሄ ነገር ተቀብሮ ቢቀረስ እያለ እንግዲህ ከአእምሮ ጋር እያመላለሰ ነበር። በተለይ ደግሞ በጣም ነገሮች ሊያከበደበት አቶ ደረጀን የሰላም እርግዝና ነው። የሰላም እርግዝና ግን እንደሚታወቀው ከማን እንዳረገዘች ማንም አያውቅም ነበረ። ማለት ራሷ ብቻ ነች የምታውቀው፣ እሷና እግዚአብሔር ብቻ ናቸው የሚያውቁት። እሱ እንግዲህ አሁን መውለዷ ሲደርስ ወይም ደግሞ ቀኑ ሲቃረብ በአባቱን ካልተናገርሽ እየተባለ ብዙ ጊዜ ጥያቄ ቀርቦላታል። ከወይዘሮ ማርታም ከደረጀም ሌላም በተለይ አቢጌል በቃ መውጫ መግቢያ መቀመጫ መቋሚያ ስታሳጣት ነበረ። ግን ያ ሁሉ ነገር ሆኖ ምንድነው የሆነው ነገር ደረጀ አያውቅም የእሱ ልጅ መሆኑ ወይም ደግሞ ሰላም ያረገዘችው ልጅ የእሱ መሆኑ በፍጹም አያውቅምና ያ ነገር ስለሆነ በጣም ነው የተገረመችው። ማለት በጣም ነው የተገረመው። እንግዲህ መጨረሻ ላይ ነው ሰላም ምና ብላ የነገረችው እና የልጄን አባት ልነግር ነው ምናምን ስትለው በጣም በደስታ ፈገግ ብሎ እንግዲህ ኦኬ ንገሪኝ፣ ታዲያ ደስ ይላል። እኔማ ይሄንን አንቺን
ያስረግጥ ወይም ደግሞ አንቺ በፍቅር ያሸነፈ ወንድ ራሱ ማወቅ እፈልጋለሁ በቃ ንገሪን እያለ ነበር። ከዛ ሲቀጥል ደግሞ ደረጀ አካባቢ ጎረቤት ሀሜት አሙኝ ወይም ደግሞ እያሙኝ ነው በሚል ሀሳብ አቅርቦ ነበርና ግዴታ እንዴት የጎረቤት መጠቋቋም ይሆናለሁኝ በቃ ወዳ ስራውን በግዴታ መናገር አለባት ብሎ እንግዲህ ውሳኔ እሱንን በርሱ ራሱ ማለት ሰላምን ማለት ነው። ምክንያቱም ከሱ መሆኑን ስለማያውቅ ለዛ ነበር እንደዛ። በመጨረሻ እንግዲህ ሰላም እሱን ብቻ ጠርታ ያው ነገረችው ማለት ነው። የነገረችው እንግዲህ የልጄ ያረገዝኩት የልጄ አባት አንተ ነህ ብለዋለች። አንተ ስለሆንክ ነው በቃ አንተ ነህ እና ምን ማድረጋችን ብላ ነው የነገረችው። እና እንግዲህ በዚህ ይሄን ስትል ደረጀ በጣም ነው የደነገጠው። ምክንያቱም ይሄን ነገር ማለት እየቀለድሽ እንዴ ያምሻል ምናምን በቃ ምናምን ጀስት በቃ የሆነ ፕራንክ ነበር የመሰለው፣ ግን እንደዛ አይደለም። በቃ ስሬስ እውነታውን በቃ እንግዲህ ያው ከእውነት አይተማይሸሽም። እንዴት ተረገዘ በቃ ነገሮችን ነገረችው ማለት ነው። ይህን ሲሰማ እንግዲህ ደረጀ በጣም ማመን ያቃት እውነት ለመናገር ማለት እንዴት አልገባኝም ብሎ እንግዲህ በቃ ማለት ነው ብሎ ለማመን ራሱ በጣም ተቸግሮ ነበረ። ማለት አውቃ ነው እየቀለደች ነው በቃ ወይስ ይሄኛው ጭንቀቴ እያለ እንዴት በዚህኛው ጭንቀቴ ላይ ሌላ ጭንቀት እንዴት እንደዛ አሰብሽ ምናምን እያላት ነበርና እሷም እንግዲህ አይደረኝ ጋሽ እንግዲህ ምንም ማድረግ አልችልም። በእርግጥ ይሄ ጥፋት የኔ ብቻ አይደለም፣ ምክንያቱም ይሄን ነገር እኔ ያደረኩት ሆን ብዬ ነው። በእርግጥ ግን ደግሞ ይሄን ነገር እንዳደርግ ደግሞ ያንተም እንትን አለበት ነው ያለችው ማለት ነው። እና እኔ ታዲያ ምን አደረኩሽ ማለት ምንድነው የምትፈልጊው ከኔ ሲላት፣ አይ ምንም ያኔ ልጄን ብዬ ስጠይቅ ልጄን ባለመንገድ ወይም ደግሞ ከልጄ ጋር ስላላገናኘኝ ለልጄ መተክ ብዬ ነው ይሄን ነገር ያደረኩት እና በቃ አትፍረድብኝ። ስለዚህ ይሄ ነገር ጥፋቱ የኔ ብቻ ሳይሆን ያንተም ጥፋት እንዲሆነ እወቅ በማለት እንግዲህ ነግረዋለች። አቶ ደረጀም እንግዲህ በቃ በጣም ነው ከሚችለው በላይ ነው የሆነበት። ይሄን ነገር ማለት አምኖ መቀበል ሰምቶ ራሱ በቃ ወደ ራሱ ለመውሰድ በጣም ነው የተቸገረው። ምክንያቱም በጭራሽ በህልሙም በሆኑም አስቦት አያውቅም። እንግዲህ ሰፈር ጎረቤት እንዴት ያሙኛል፣ እንዴት ይጠረጥሩኛል፣ እንዴት እንግዲህ በባለፈው የኢድ ጊዜ ታስታውሳላችሁ ማነው በረመዳን ውስጥ ከድር ወይም ደግሞ የሰፈራቸው የሱቃቸው ደንበኛ እዛ እነሱ ቤት ሄደው ነበር እና ረመዳን ፍጡር ሶዛ በሄዱበት ሰዓት ላይ ምንድን ነው ያለው እንደ ደረይ ጋስደሬ ምንድን ነው እናንተም ጋር ሁለት ተፈቀደ እንዴ ብሎ ነበር እንግዲህ ሙድ ያዘበት። ገባችሁ በቃ ማለት እሱ ደግሞ ምን ማለት ነው ሲሉ አይ ያው ሁለት ተፈቀደ እንዴ ሰላምም ያው መውለጃዋ ደርሷን ብዬ ነው ብሎ ነው የመለሰላትና በዛ እንግዲህ ደረጀ በጣም ነው የተናደደው። ቀጥታ ከዛታ እንዴት ተናደደ መጥቶ እንግዲህ ማርታን እቺ ሰውትዮ ከተናገረ ትናገር አለበለዚያ በቃ ሌላ ነገር ይፈጠራል በማለት ነው እንግዲህ የተናገራት። ወይዘሮ ማርታም እንዴ ጋር ደረጀ ተረጋጋ እንጂ ምንድነው በቃ እቺ ልጅ ነፍሰ ጡር ናት፣ በዛ ላይ ጭንቀት መጨነቅ የለባትም፣ ስለዚህ በቃ ተረጋጋ በማለት ነው እንግዲህ ለማረጋጋት የሞከረችው። ግን አቶ ደረጀ በጣም ተናዷል። በጣም ከመላችሁ በላይ ነው የተናደደው ነበር በሰዓቱ ማለት ነው። ከዛ በኋላ እንግዲህ ሰላምንም መናገር እንዳለባት አስጠንቅቆ አስረግጦ ነገራት። እሷም እንግዲህ ኦኬ ብላ ሀሳቡን ተቀበለች። በመጨረሻ እንግዲህ ና ብላ እሱ ብቻውን ነገረችው ማለት ነው። እንግዲህ የመጀመሪያ ስትነግረው ብሏት ነበረ። አይ በቃ ላንተ ብቻ ነው ጋሽ ይሄን ነገር ሌላ ሰው መስማት የለበትም ብላ ነው የነገረችው። መጨረሻ እንግዲህ እሱ እንደሆነ ስትነግረው በጣም ነው የደነገጠው። እንግዲህ ያ ነገር መዘዝ ይዞ ወይዘሮ ማርታን አስጠርጥሯት ይኸው ዛሬ በጣም ብዙ ነገሮችን ጠርጥራ አሁን ወደ እርምጃ ገብታለች። ከዛም የመጀመሪያው እንግዲህ ዳጣና ሰላምን እናትና ልጅ መሆናቸው ማረጋገጥ ነው። እሱንም ዛሬ እንግዲህ በዲኤንኤ አረጋግጣ መታለች። በቀጣይ ክፍል አዲሱን ውጤት እንመጣለን። ሰላም ቆይ